ከኛ ጋር ለነበረን ስምምነት እናመሰግናለን። ከዚህ በኋላ ከአንተ ጋር ምንም አይነት ስምምነት አይኖርም። የፈለግነው ፋይል በእጃችን ገብቷል። እህቴ 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 እባክሽ ከማበዴ በፊት ንገሪኝ። እዚህ ቤት ማን ገብቶ ነበር? ባለፈው ጠፋ ያልኩሽ ፋይል አዎ፣ አላገኘሁም እንዴ? እሱን አላገኘሁትም። አሁን ግን ከሱ በላይ የሆነ ፋይል ነው የጠፋኝ። እዚህ ቤት የሆነ ሰው እንደገባ ግልጽ ነው። ወንድሜ፣ እኔ እያለሁ እዚህ ቤት ማንም ሰው አይገባም። ጠፋብኝ ያልከውንም ፋይል ተረጋግተህ ፈልገው። እንዴ በተቆለፈበት ቤት እንዴት ነው ሰው የሚገባው? እህቴ ፋይሉ እንደተሰረቀ ጽፎ አስቀምጠውልኛል። በዛ ላይ ይሄን ፋይል ሊወስድ የሚችለው የቤታችን የውስጥ አዋቂ የሆነ ሰው። አረ እዚህ ቤት ማን ይገባል? ጓደኛሽ ገብታ ታውቃለች? ከሷ ውጭ ይሄን ቤት ማንም ሊያውቅ አይችልም። እሷን ደግሞ ከአንተ ስራ ጋር ምን አገናኛት? ቆይ ስለ ጓደኛሽ ምን ያህል ታውቂያለሽ? ስለ ቤተሰቦቿ፣ ስለ ማንነቷ? ከአባቷ ጋር እንደምትኖር አውቃለሁ። እርግጠኛ ነሽ? አባቷን በአካል አግኝተሻል? አይ አልተገናኘንም፣ ግን ደግሞ ሁሌም ነው ስለሱ የምታወራኝ። አረ ስላወራችልሽ ብቻ ቤት ድረስ ይዘሻት ትመጫለሽ? ቆይ ምን ሆነሽ? ቃል እረፍ እንዴ! እሷ አንተን ወደደች እንጂ ምን አደረገች? አትከራከሪላት። እንደውም ጀርባ በደንብ መጠናት አለበት። እንደውም እዚህ ቤት ጥራት። ማንን? እሷን ነው? እሷን ከሆነ በጭራሽ አላደርገውም። ለምንድን ነው የማታደርገው? ተጣልተናል። ትናንትና ጽጋ ሴት ተከትላኝ ነበረ። እንዴ ጭራሽ ለጽ ስልኳን ሰጣት እናወራለን ምናምን ነገር አለቻት። ይሄንን ነው እኮ ያልኩሽ። እቺ ልጅ አንድ ተልዕኮ አላት። ሃኒ የኤፍራታ ልጅ በህይወት እንዳለ ከታወቀ እሷን ቤተሰቦቿን አደጋ ላይ ነው የሚወድቁት። ስለዚህ ይህንን ማን እንዳደረገ ማወቅ ስላለብኝ እቤት ጥራት። ቆይ ፋይሉ ይሄን ያህል ምን ቢይዝ ነው? የስራውን ሁኔታ እንኳን ብንቶ የኤፍራታ ልጅ በህይወት እንዳለ የሚገልጽ ነገር አለ። ስለዚህ መታወቅ ስለሌለበት ቶሎ ብለን ማጣራት አለብን። ወንድሜ እባክህን በቃ ከዚህ በኋላ ልጁን ወደ ቤተሰቡና ወደ እናቱ መልስ። ሃኒ ሁለተኛ እንደዚህ እንዳትይ። አንቺ ብዙ የማታውቂው ነገር አለ። ቆይ ልጁ ቤተሰቦቹን ሳያገኝ አንድ ነገር ቢሆንስ? ቃል እንዴ ይሄው አንተንም እያሳደዱ ነው አይደል እንዴ? ልጁ በህይወት እንዳላውቀው አንተን አንድ ነገር ምንም ነገር አትጨነቂ። ምንም አይሆንም። ለሱ ደግሞ ነው ያለው። እንዴትም ብላ ማወቅ አለበት። ይህ ምስኪን ልጅ ከወላጆቹ ጋር መገናኘት አለበት። እንደውም እኔ ራሴ እጅ ኤፍራታ ለምትባለው እነግራታለሁ። ወንድም ይቅር በለኝ። እና ትጠሪያታለሽ? ስለሱ የግድ መጠራት አለብኝ። እጠራታለሁ፣ ግን አሁን አንድ አስቸኳይ የሚሄድበት ቦታ አለ። እዛ ልሄድ። ማለት የት ነው የምትሄጂው? እሱም በኋላ እነግርሃለሁ። ዛሬ በጣም ከፍቶኛል።
ምን ነው ቆንጆ ችግር አለ እንዴ? አዎ በህልሜ ከልጃችን ጋር ነበርኩ። የሆነ አለ አይደል በህይወት ያለ ያህል እየተሰማኝ ነበር። ስሜቱ እንደዚህ ነው ብዬ ልገልጸው ማልችል አይነት ስሜት ነበር የተሰማኝ። አይዞሽ የኔ ቆንጆ፣ እንደዚህ አይነት ነገር ያጋጥማልሽ። እሺ አሁን በቃ ወደ ስራ ልግባ። የሆነ የማደርገው ነገር አለ። ከዛ ስመለስ የፈለግሽበት ቦታ እንወጣለን። እሺ በቃ ቁርስ ላቅርብና በልተህ ትወጣለህ። እሺ የኔ ቆንጆ። ስሚ፣ ላደረግሽ ነገር ዋጋሽ ነው የምሰጥሽ። ይኸውልሽ የረሳሁልሽ እንዳይመስልሽ። እስኪ ዝም በይ፣ ወደዛ መለፍለፍሽን እንዳትጀምሪ። ምን ታፈጫለሽ? ሄሎ ወንድሜ፣ እንዴት አደርክ? ደህና ነኝ። እንዴት ነኝ ጽዬ? ዛሬ የምታደርጊው ነገር አለሽ እንዴ? አይ የለም፣ ግን ምናልባት ጓደኛዬን ላገኝ ይችላል። እሱ ለዛሬ ይቅርብሽና ከይፉ ጋር መሆን ትችላለሽ። ምን ነው ወንድሜ፣ ችግር አለ እንዴ? አይ የለም፣ ትንሽ ድብርት ውስጥ ናት ብዬ ነው። እሺ እመጣለሁኝ። ቆይ ግን አንተ ስራ ልትገባ አስበህ ነው እንዴ? አይ እንደዛ ሳይሆን የሆነ ማድረጉ አስቸኳይ ነገር ስለገጠመኝ ነው። እመጣለሁ። አዎ ሰላም፣ እንዴት ነሽ? ምን አገባሽ? ማንሽ? ቆይ ማን ፈልገሽ ነው የመጣሽው? ምን ፈልገሽ ነው በዚህ ሰዓት በር ላይ ቆምሽው? ኧረ እኔ ማንንም አልፈለኩም። እዚህ ውስጥ የሆነች ልጅ ነበረች። እሷንም ማናገር አስቸኳይ ጉዳይ ነበር፣ ለዛ ነው። ኧረ ተይ፣ ማንንም በጣም የፈለግሻት? ስሟን አልያዝኩትም፣ ግን ደግሞ ጸጉሯ በዛ ያለ ግንባሯ አካባቢ ተቆርጠዋለች። ኦ ነው እንዴ? መረጃው ምንድን ነው? እኔ እና አንቺ በደንብ እናውራና ከዛ ጠራልሻለሁ። አይ ለምን ላንቺ ነግርሻለሁ። ቆይ አንቺ እኔን ለማናገር ለምንድን ነው የፈለግሽው? ይቅርታ አድርጊልኝ፣ እሷን ጥሪልኝ፣ እኔ በጣም ቸኩላለሁ። መጀመሪያ ለእኔ ንገሪኝ አልኩሽ። ቆይ መጥራት ምን አመጣው? ከዛ ደግሞ እኔ እጠራልሻለሁ። ይቅርታ አድርጊልኝ፣ እኔ ላንቺ አልነግርሽም። እንዴ እኔ የፈለግኩት እሷን ነው። ማን ያውቃል? ምናልባት እኔ እና አንቺ እኮ ልንስማማ እንችላለን። ነይ ከዚህ ራቅ ብለን እናውራ። እንዴ ወዴት ነው የምትወስጂኝ? ዝም ብለሽ ነይ እንዳይወጡ፣ ከዛ ራቅ ብለን እናወራለን። እንዴ ምን ሆናለች? እኔ እሷን መች ማናገር ፈለግኩ? በግድ ካላወራናል እንዴ? በቃቸው ይጨርቃ። ቻው የኔ ቆንጆ። ቻው። መልካም ቀን ላንቺ። ወይ እንዴት ነሽ? እንዴት ነሽ? አለሁልሽ። እንኳን መጣሽ። ልውጣት ነው የመጣሽ? እንዴ በዚህ ሰዓት ደግሞ የት ነው የምትሄጂው? ደግሞ እኔን ቀጥረሽኛል። እኔን ቀጥሮ መውጣት ጥሩ ነው ትያለሽ? እሱም አይደለም ግን ያው አስቸኳይ ነገር ስለገጠመኝ ነው፣ ለዛ ነው። እና የት ልትሄጂ ነው? ኤፉ ጋር ልሄድ ነበረ። አረ አብሬሽ ኤፉ ጋር ቤት ችግር አለው ማለት? ያው ከዚህ በኋላ ገብቼ ቤት መቀመጥም አልችልም።
ደግሞ ከሚደብረኝ ኤፉ ጋር አብረሽኝ ልትሄጂ? አዎ ያለኝ እድል አሁን ነው። እንዴትም ብዬ ኤፍራታ ማግኘት አለብኝ። እውነቱን ማወቅ አለባት። አዎ ማለት ችግር ከሌለ ቤት ደስ ይለኛል። እሺ በቃ ልደውልላትና ከፈቀደችልን አብረን እንሄዳለን። እሺ። እንዴ አቤል። ወይ እንዴት አደራችሁ? ደህና ነን። ሰላም። ቆይ ምንድነው እንደዚህ የሚያጣድፍክ? ሰላም ሳትለለት ትወጣ ነበር? ይቅርብኝ። እናታን ፈልጉኝ፣ ወደዛ እየሄድኩ ነው። አረ በሰላም ነው? አዎ በሰላም ነው። በጊዜ ከተመለስኩ እደውልልሽና ወደ ውጭ እመጣለሁ። እሺ በቃ ደውልልኝ። እሺ በቃ ቆይ ለኤፉ ልደውልላትና አብረሽኝ ትሄጂ ላስፈቅዳት። እሺ። አምላኬ እባክህ እርዳኝ። እሺ ባለች እንዴትም ብዬ ልነግራት ይገባል። ስለ ልጇ ማወቅ አለባት። ወንድሜ ጥሩ ነገር ያደረገ መስሎት ትልቅ ጥፋት እያጠፋ ነው። እስኪ በይ ንገሪኝ፣ ሲለን ፈልገሻት ነው? አስቸኳይ ነገር ምንድን ነው የምትነግሪያት? ለአንቺ ለምንድን ነው ዝም ብዬ የምነግርሽ? ነገርኩሽ እኮ ጉዳዩ ከአንቺ ጋር ይገናኛል። እንዴ ቆይ ስታስቢው ዝም ብዬ የምነግርሽ መስሎሽ እንዳይመጣሽኝ። እኔና አንቺ እንስማማ። ዝም ብለሽ ንገሪኝ፣ ከዛ የምትፈልጊው ነገር አደርግልሻለሁ። እሺ ምን መሰለሽ፣ የሆነ ቀን ጓደኛዬና ወንድሟ እዚህ ቤት ሲገቡ አይቼ ነበር። ጽ ደግሞ ስለማንነታቸው ብዙ የምታውቅ አይመስለኝም እና ስለዚህ ነገር ልናወራ ነበር። ማና ማን ናቸው? ቃልና ሀና የሚባሉ ልጆች። ቃል ነው ያልሽው? ቆይ አንቺ ቃል እንዴት ነው የምታውቂው? አንቺ ማንሽ? ምናቸው ነሽ? ምን መሰለሽ ቃል ፍቅረኛዬ ነው እና ደግሞ ከዚህ ጋር እየተራመዱ ሳይ በጣም ተናድጄ ነበር። ከዛን ደግሞ ቀርቤ ስጠይቃት ምኗም እንዳልሆነ ነገረች። አረ ነው እንዴ? ሌላስ የምታውቂው ነገር አለሽ? አንቺ ስለነሱ በደንብ ማወቅ ትፈልጊያለሽ? አዎ በደንብ ማወቅ እፈልጋለሁ። በተለይ ደግሞ ቃል ስለሚሰራው ስራ በደንብ ማወቅ እፈልጋለሁ። እሺ እንግዲህ እንዴት አደርክ አለቃ? ደህና ነኝ ሀይሚ፣ አንቺ እንዴት ነሽ? ደህና ነኝ። እንደው ላስቸግርህ ነበር፣ ትንሽ ብር እንድትፈልግልኝ ብዬ ነው። አዎ ክፍያ ደርሶብኝ። ትላንት አስገብቼልሻለሁ፣ እሱን አይተሽዋል? አዎ እሱንም አይቼዋለሁ። ያው እንዳጋጣሚ ሆኖ አልነገርኩም። ትንሽ ብድር ነበረብኝ፣ እሱ ላይ ያውየው ነው። እሺ ችግር የለውም እልካለሁ። አሁን ግን ስራ ያለውኝ ነው፣ ትንሽ አስጠብቅሻለሁ። እሺ ችግር የለውም። እንዴት ነው ዛሬ አትመጣም እንዴ? ዛሬ ብዙ የማደርገው ነገር አለ። ምናልባት በኋላ ከቻልኩ እመጣለሁ። እንደዛ ይሻላል። እሺ በቃቸው። ሰላም ዋል። እሺ ሀይሚ፣ ትንሽ ቆይቼ እልክልሻለሁ፣ ችግር የለውም። እሺ ጠብቀሃለሁ። ያው እንግዲህ መቼም አስቸገርኩ አይደል? አማራጭ አጥቼ ነው። ክፍያ ስለደረሰብኝ ነው። ይቅርታ። ልጁ እንዴት ነው? አሁን ምግብ በደንብ እየበላልሽ ነው? እባክሽ ትንሽ ጊዜ ነው የቀረኝ።
በደንብ ተንከባከቢ። እሺ እንዴ? ኧረ በሱማ አታስብ። ይልቅ መቀባጠሩን ትተህ ቶሎ ብለህ ገንዘቤን አስገባ። ሀይሚሻ አትብሰሽ። ነገ ምን እንደሚፈጠር አታውቂ። ስለዚህ ቶሎ ጠንከር ብለሽ ብርሽን ሰብስቢ። የሚያዋጣው ይሄ ነው። እንዴት ነህ? ደህና ነኝ። እዚህ አካባቢ ነው የምታደርገው? አንድ ሰው አለ መስሪያ ቦታ እዚህ አካባቢ እንደሆነ ነግሮኝ እሱን ሲገባና ሲወጣ ለማየት ነው። ማን ነው እሱ? የኔ አስፈላጊ ሰው ነው እንዴ? አዎ አስፈላጊ ነው። በጣም አስፈላጊ ሰው። የህይወቴን አቅጣጫ ለመቀየር ከጫፍ የደረሰ ሰው። ስለዚህ እሱን ደግሞ በደንብ ማጣራት አለብኝ። እና ሲገባ ይተዋል? እስከሚወጣ እየጠበቅከው ነው? አይ ሰው ሲገባና ሲወጣ እያየሁ ነው። እሱን ግን በጭራሽ ላይ አልቻልኩም። እሺ ከዚህ በፊት እዚህ አይተኸው ታውቃለህ? አይ አይቼው አላውቅም፣ ግን እዚህ እንደሚሰራ እሱ ራሱ ነው የነገረኝ። እሺ እስካሁን ሊመጣ አልቻለም። ወይ ስልክ ልደውልለትና ላጣራ። ቆይ ግን ይሄ ሰው ማን ነው? ለምንድን ነው ስራህን ጥለህ የምትከታተለው? እንዴት መሰለህ ኢፉዬ ታውቀዋለች፣ እሱም ያውቃታል። እኔ ፊት ግን እንደማይተዋወቁ ነው የሚያስመስሉት። ከእሷ ጋር ደግሞ ምን አገናኛቸው? ምን እንዳገናኛቸውማ እኔም አላውቅም። እሱን ለማጣራት ነው እዚህ ያለሁት። ምን እንደሚያገናኛቸው ልወቅና መውሰድ ያለብኝን እርምጃ እወስዳለሁ። የምን እርምጃ? ቆይ የተፈጠረ ነገር አለ እንዴ? እሱን ለእኔ ተው። እንዴ አንቺ በቀደም ያገኘሁሽ ልጅ አይደለሽ እንዴ? ስልክሽን እኮ ሰጠሽኝ ነበር፣ ግን እንዳጋጣሚ ሴቭ አላደረኩትም መሰለኝ። ልደውልልሽ ስል አጣሁት። እኔም ትደውያለሽ ብዬ ጠበቅኩ ነበረ። ወዴት ነው? እማወራሽ አስቸኳይ ጉዳይ ነበር። አይ እኛ ስለምንቸኩል ሌላ ጊዜ ትነግረታለሽ ይሻላል። አዎ ሀኒ ልክ ናት። ዛሬ በጣም እንቸኩላለን፣ ግን ስልክሽን ድጋሚ ስጭኝና ከዛ በኋላ እደውልልሻለሁ። ወይ ደግሞ ካልሆነ ውስጥ ገብቼ ልጠብቅሽ? አይ ኧረ አያስፈልግም። አሁን ወደምትሄጂበት ሂጂና ከዛ በኋላ ተገናኝተን ሌላ ቀን ማውራት እንችላለን። እሺ በቃ እኔን የምትሰሚኝ ከሆነ ምንም ነገር እንዳትያት። ምንም የምትቀይሪው ነገር የለሽም። ባይሆን ከፈለግሽ እንደ ጓደኛ ቀርበሽ ስለ እነሱ ማጣራት ነው የሚሻልሽ። ከመጀመሪያው መሳሪያሽን ማባከን የለብሽም። ከዚህ ውጭ እሷን የምቀርብበት መንገድ የለም። ይኸው እሷም ከሷ ጋር ተጣበቀች። እንዴት ብዬ ነው ደኔ ማመጣት? ትችላለች፣ በደንብ ነው የምችለው። አንቺ ብቻ ጭንቅላትሽን በደንብ ለማሰራት ሞክሪ። ለማንኛውም ምንም የሚሄድበት ስላለ አሁን ልወጣ ነው። በኋላ ፍሬ ስሆን አግኝሻለሁ። እሺ በቃቸው። ሀናን አሁን ሁሉም ቦታ እየገባው ሰላምሽን ነው የምነሳው። ከኔ ጋር መስማማት ነበረብሽ። በአንቺ ቤት የማላገኝሽ መስሎሽ ነበር። ዓለም ግን ምን ያህል ጠባብ እንደሆነች በእኔ ማየት አለብሽ። ቆይ ማን ነው ከኔ ጋር የማይሆን ጨዋታ የጀመረው? እንዴት ቢደፍሩኝ ነው ቤቴ ድረስ ገብተው መውሰድ የቻሉት? ይሄን ያህል ቀርበውኛል ማለት ነው።
እንዴት ነሽ? ደህና ነሽ? ተቀመጭ። ግቢና ነይ። ይቺ ናት የልጁ ፍቅረኛ። የዚችን ፎቶ ነው አይደል ያየሁት? እናት እንዴት ነሽ? ቤት እንዴት ናቸው? ውይ በቀደም እኮ ጓደኛሽን ሳልጥ ኤፍራታ እባላለሁ። ያንቺን ስም ማን ልበል? ሰላም፣ ሀናን እባላለሁ። ስለተዋወቅሽ ደስ ብሎኛል። እኔም ደስ ብሎኛል። ሁሌ ነው ስለ አንቺና ስለ ወንድሟ የምታወራልኝ። ይሆናል። ኤፍራታ፣ ካላስቸገርኩሽ አንድ የምነግርሽ በጣም አስቸኳይ ነገር አለ። እኔን ነው አስፈላጊ ነገር የምታወሪኝ? አልገባኝም። እኔና አንቺ እንተዋወቃለን እንዴ? ምንድን ነው የምታወሪኝ? አዎ ልክ ነሽ፣ አንተዋወቅም። ግን ደግሞ ባንተዋወቅም እኔ ስለ አንቺ የማውቀው በጣም ብዙ ነገር አለ። ማለት ስለምንድን ነው የምታውቂው? እባክሽ ከጊዜሽ ላይ ትንሽ ቀንሰሽ እድሉን ስጭኝና ላውራሽ። ደግሞ ለአንቺ በጣም አስፈላጊ ነገር ነው። ሀኒ ምንድን ነው? ምን ሆነሻል? የት የምታውቂያትን ነው ስለሱ አስፈላጊ ነገር የምታወሪው? ወይኔ ተው አታስጨንቁኝ። በቃ ዝም ብላችሁ እንዳወራ ብቻ ፍቀዱልኝ። እንሂድ በቃ። ምን ነው አይመጣም እንዴ? ጭራሽ ስራ አልወጣ። እኔ እሱን እከታተላለሁ ብዬ ነው ኤፉዬ እየደበራት የወጣሁት። ቶሎ ወደ ቤት ልሂድ። ደግሞ ማን በዚህ ሰዓት የሚያንኳኳው? ዛሬ አልመጣም ብሎኛል ነበር እንዴ? አንተ ጦሰኛ የሆንክ ልጅ ደግሞ ምኑን አመጣህብኝ? ወይ ጉድ! ደግሞ እኔ ነኝ አይደል እንዴ? ማን ነው እሱ? ዳጊ ና እስኪ ና ቁጭ በል እንነጋገር። ደክሞኛል። አለያቶች ልተኛ ነው። አረ ምን ሰርታ ነው ደግሞ የሚደክምክ? ምን ሰርታ ነው የሚደክም? ተናገር እንጂ። እስኪ ቁጭ በልና እንነጋገር። አሁን ሰው የለም። ደክሞኛል አልኩሽ አንዴ። ምን ሰርታ ነው የሚደክም? ምን ያናገርኩህ እንዴ? ተቀመጥ ተቀመጥ። የምን ጥጋብ ነው? ተረንዛ አንተ እኮ ማናገርክ። እስቲ አንተ ምንድን ነው የምትለው? አፍ ምንድን ነው? ጋንጋና አይደል እንዴ የምትለው? ጠጥታ ነው? ተናገር እንጂ። የምን መጠጥ ነው የምትይኝ? እኔ አልጠጣሁም። በዛ ላይ ዛሬ ጾም እኮ ነው። ደግሞ ዛሬ የምን ጾም ነው ያለው? ቆየት ነበርክ? በዚህ ሰዓት የምትገባው ውጭ አድረን የመጣኸው ምንድን ነው ነገሩ? ከማን ጋር ነበርክ? ተናገር። ወፍ ደግሞ ልጀምረኝ ነው። እባክሽን በቃ ተይኝ። የበላው አይብቃ። ደግሞ ካንተም ብሷ ተይኝ ትላለህ እንዴ? ይሄ ካንቱ ምንድን ነው? ምንድን ነው የምትሸጉጠው? ምንድን ነው የምትሸጉጠው? ምንድን ነው የምትሸጉጠው? ዛሬ ወይ! ኧረ ወይኔ! ኧረ ጉዴ!
የምናገረው አንተን ነው የምናገረው። አቃጥለህ ደፋኝ ነው እንዴ? ተናገር። ከመቼ ጀምሮ ነው መጠጥ የምትጠጣው? ከመቼ ጀምሮ ነው የምትጠጣው? አንተ እኮ ተናገር። ከመቼ ጀምሮ ነው የምትጠጣው? አቃጥለህ ደፋኝ ነው እንዴ? አይደለም እኔ ሴቷ ራሱ ትጠጣ መች ተናገራለች? ዝም በል እንዳላላጋ። እንኳን ጠጣሽ ደግ አደረገች። የራስን ጥፋት ሰው ላይ አትለክክ። ጥፋት ነው ይሄ። ነውረኛ። እኔ እንደዚህ ነው ያሳደግኩ? እንዲህ ነው ያሳደግኩ? እኔ ከመቼ ጀምሮ ነው አንተ መጠጣት የጀመርከው? ትንሽ እንኳን አታፍርም እንዴ? ምን ያሳፍረኛል? ሁሉም ሰው የሚያደርገው ነገር ነው። ምን ለእኔ ሲሆን ገነነብሽ? ዝም በል ብያለሁ ዳጊ፣ ዝም በል። እንደው አናትህን ብዬ እንዳልገላግል ዝም በል። ዝጋ። ደግሞ ያኛል እንዲህ ፈጣጣ። ዳጊ ግን ገንዘብ ከየት አምጥተህ የጠጣኸው? እውነት አንተ ከፍለህ ቁጭ ብለህ ጠጣህ? ወይኔ በህልሜ አይደለም አለ ይሄ ነገር። ቁጭ በል። እኔማ ጉልበት የለኝም ከአንተ ጋር ልታገል። ጉልበት ላለ ሰው ደውላለሁ። ደውይ፣ ለፈለግሽ ሰው ደውይ። ለዚህም ተደርሶልኛል። ቁጭ በል ብያለሁ ዳጊ። ወይኔ ዳጊ። በይ ተናገሪ፣ እየጠበቅኩሽ ነው። እኔ ግን መንገር የፈለግኩት ለአንቺ ብቻ ነው። ስለዚህ መቼም እኔን ውጭ ልትይኝ አይደለም አይደለ? ሀኒ ቆይ ምንድን ነው? ምን አስበሽ ነው? አላማሽ ምንድን ነው? እኔ እፉን ትቻት ወዴትም አልሄድም። እሺ ይሄን ደግሞ እንድታውቂ እፈልጋለሁ። ጽይ እባክሽ፣ መጥፎ ነገር አስቤ አይደለም፣ ግን እሷን ብቻ ነው ላውራት የፈለግኩት። እባክሽ እንዳውራ ፍቀጅልኝ። ቆይ ማነሽ? ምንድነሽ? ስለምንድን ነው ልታወሪኝ የፈለግሽው? እባክሽን ፊት አትንሽኝ። እኔ እኮ ላንቺ አስቤልሽ ነው። ሴት ልጅ ስለሆንኩኝ ሴት ልጅ ስትጎዳ ማየት ደግሞ አያስችለኝም። እሺ አሁን ደግሞ ማንን በልሽ? የሴቶችን ባጠባቂ ከቻልሽ እኔ የሚያለው ቶሎ ብለሽ ወደ ጉዳይሽ ግቢ። ሲጀመር አንቺ ማን ስለሆንሽ ነው ለእኔ የምታስቢልኝ? ደግሞስ የስ ጉዳይ ያየሽኝ ነው ተጎድተሽ ምናምን የምትይኝ እኮ? ሀኒ እኔም እሷም ግራ እየተጋባ ስለሆነ ነገሩን ቶሎ ብለሽ ግልጽ ብታደርጊ ጥሩ ነው። ኤፉ እባክሽ ልለምንሽ፣ አንድ እድል ብቻ ስጭኝ። በዛ ላይ ደግሞ አንቺን የሚጎዳ ምንም ነገር አላደርግም። እሺ ጽ አንድ ሂጂና ትንጋሪኝና ተመልሰሽ ትመጫለሽ። እንዴ ኤፉ ቆይ የሆነ ነገር ብታደርግሽስ? ቤቴ ውስጥ አይደለው ጽ ምን ልታደርገኝ ትችላለች? ይልቅ ሂጂ አንቺ። እሺ በቃ በይ ንገሪኝ፣ ስለምንድን ነው ልታወሪኝ የፈለግሽው? ወይኔ በዚህ ሰዓት ትመጫለሽ? ምን ማለት ነው? ቢያንስ አትደውይ። ዝም በይ በቃ። እንዴ መጥቻለሁ። ሰዎች እንጂ ነው የመጣሁት። ልጁን ለመውሰድ ደግሞ ከዛሬ የተሻለ ጊዜ የለም። እንዴ ምን ሆነሻል? ሳልዘጋጅበት ማለት ይሄ ደግሞ ምን ዝግጅት ያስፈልገዋል? ለምሳሌ እስካሁን ድረስ የሰራሁበትን ካለቀ ተቀብዬ አላውቅም። 5 ሳንቲም አልወሰድኩም። እንዳይባክን አጠራቅሞ ሊሰጠኝ ነው። ሲቀጥል ደግሞ ከአንቺ ጋር በክፍያ አልተስማማንም። ከሱ የተሻለ ክፍያ ከከፈልሽ ነው ልጁን አሳልፌ የምሰጥሽ። እንዴት ተስማምተን እኮ ጨርሰናል። ዝም ብለሽ ነገሮችን አታበላሽ። በይ ተነሺ፣ እቃዎችሽን ሰብስቢና እንሂድ። መጀመሪያ ክፍያ እንነጋገር፣ ከዛ ስለ ሁኔታዎቹ እናወራለን። ለማረጋገጫ ቅድመ ክፍያ ፈልጋለሁ። እንደዛ ካልሆነ ግን አንድ እርምጃ ልራመድ። ኧረ ተይ፣ ከመቼ ጀምሮ? ለየትኛው ስራሽ ነው ደግሞ ገንዘብ ተቀብልሽ የምታውቂው? ምን ሆነሻል? ለምን እንደምትጠጊ ምን ልታደርጊ ነው? ሌላ ነገር ሳይፈጠር ልጁን ይዘን እንውጣ ወይስ? ማለት ሌላ ነገር ሳይፈጠር? እስቲ አልገባኝም። ኧረ ተይ፣ አልገባሽም? ግን እኮ ያወራነው በአማርኛ ነበር። ልጅሽ ሞቶብሽ ሀዘን ላይ ነሽ አይደለ? ልጅሽ ደግሞ ከሞተ ቆይቷል። እንደዛ ነው አይደል? ለምንድን ነው በማይመለከትሽ ነገር የምትገቢው?
ለምን መናገር የፈለግሽውን ነገር በቀጥታ አትናገሪም? ያንቺን ተረት ተረት ቁጭ ብዬ የምሰማ ይመስልሻል? እኔ እንደዛ ብዬ አይደለም፣ ግን እባክሽ ወንድሜ ምንም እንደማታደርጊው ቃል ግቢልኝ። እሱ አንቺን ለመጠበቅ ብሎ ያደረገው ነገር ነው። ወንድሜ ስትይ አልገባኝም። ወንድምሽ ደግሞ ለምንድን ነው እኔን የሚጠብቀኝ? የት ነው የሚያውቀኝ? አንቺም ታውቂዋለሽ ወንድሜ። እባክሽ መጀመሪያ እሱ ላይ ምንም ነገር እንደማይደርስ አረጋግጭልኝ። አንድ ነገር ከሆነ የምጸጸተው እኔው ነኝ። ማን ነው ወንድምሽ? የኔ ወንድም ቃል ነው። ቃል ትናንት እዚህ ጠርተሹ ነበር። ምን? ተረጋጊ እንዴ! ድምፅሽን ቀንሽ። ምን ሆነሻል? ደግሞ ሌላም የምነግርሽ ትልቅ ነገር አለ። ለሱ ደግሞ ራስሽን አዘጋጂ። ቆይ እሱ ፍቅረኛሽ አይደል እንዴ? እሱን ተይው። አሁን በዚህ ሰዓት እንደዚህ ነው እንደዛ ነው ብዬ ልከራከርሽ አልችልም። አሁን የሚጠቅምሽን ነገር ብቻ ነው የምነግርሽ። ምን ሆነ የሚጠቅመው ነገር? እንዳትደነግጪ። ግን ሞቷል ብለሽ ስታለቅሽለት የነበረው ልጅሽ በህይወት አለ። ቆይ ምንድን ነው እያልሻለሽው? አንቺ ያምሻል እንዴ? እውነቴን ነው ኤፍራታ፣ ተረጋጊ። በደንብ ስሚኝ። ይኸውልሽ ተረጋጊ። በእርግጥ እውነት ነው ብለሽ ለመቀበል እኮ ይከብዳል አውቃለሁ። በእንደዚህ አይነት ነገር አይቀለድም። ቆይ ማነሽ? ፍላጎትሽ ምንድን ነው? እሺ በቃ ትንሽ ጠብቂኝና ላሳይሽ።
አላለቅሽም። ነይ ነይ ውጪ እያልኩሽ ነው። ስሚ በእግዚአብሔር ሀና ነይ ውጪ። ነይ ውጪ እያልኩሽ ነው። አላለቅሽም። ነይ ውጪ። እሺ ነይ ውጪ እገልሻለሁ። ነይ ውጪ እያልኩሽ ነው። Thank you.